የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ለትግራይ ክልል አዲስ ፕሬዝዳንት ሊሾም መሆኑ ተነገረ። ቁም እስረኛ ተደርገዋል የተባሉት ፕሬዝዳንት ጀነራል ታደሰ ከተሰወሩበት አደባባይ ወጥተዋል። በትግራይ ክልል የቀጠለው የፖለቲካ ውጥረት አሁንም ተባብሶ መቀጠሉ ተነግሯል። በመቀሌ ከተማ ከተከሰተው የታጣቂዎች አመጽ አስቀድሞ የተሰወሩት የክልሉ ፕሬዝዳንት ከተደበቁበትም መውጣታቸው ከፍተኛ መነጋገሪያን ፈጥሯል። በአብይ አህመድ የተሾሙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰም በህወሓት ከስልጣን መሰናበታቸው ተሰምቷል። በምርጫ ቦርድ ህጋዊ ሰውነቱን ያጣው ህወሓት ለትግራይ ክልል አዲስ ፕሬዝዳንት እንደሚሾም ተነግሯል። ከትግራይ የተሰሙ አዳዲስ መረጃዎች በዘገባችን ተካቷል። በዝርዝር ተሰሙታላችሁ። በሌላ መረጃ የኦሮሞ ነጻነት ሰራዊት ጦሩን በከፍተኛ ቁጥር ከወለጋ ዞን ወደ መተከል ዞን ማስገባቱ ተሰማም። በኦሮሚያ ክልልና በቤንሻንጉል ጉሙዝ ክልል አዋሳኝ አካባቢዎች ያለው የጸጥታ ሁኔታ አዲስ መልክ መያዙ ተነግሯል። የታጣቂዎቹን እንቅስቃሴ ተከትሎ የአካባቢው ነዋሪዎች ስጋት ውስጥ መግባታቸውን ተናግረዋል። ዝርዝር ይዘናል፣ ተሰሙታላችሁ። በሌላ መረጃ ከ10 በላይ ተማሪዎች በጸጥታ አካላት ከዶርማቸው መወሰዳቸው ተሰማም። ከሰሞኑ በደባርቅ ዩኒቨርሲቲ ከተነሳው አመጽ ጋር ተያይዞ በርካታ ተማሪዎች በጸጥታ አካላት እየታፈሱ ሲሆን ተማሪዎች ላይ ጥይት መተኮሱን በተመለከተም አነጋጋሪ መረጃ ተሰምቷል። በዩኒቨርሲቲው እየሆነ ያለው ነገር በተማሪዎች ላይ ከፍተኛ ስጋት መፍጠሩን ተማሪዎች ተናግሯል። ዝርዝር ይዘናል። በሌላ ሰበር መረጃ መፈንቅለ መንግስት ታወጀም። ታጣቂዎች በፕሬዝዳንቱ ላይ የመፈንቅለ መንግስት ማድረጋቸው ተነግሯል። በምዕራብ አፍሪካዊቱ ሀገር ቤኒን በትላንትናው ዕለት የተወሰኑ ወታደሮች ወደ ሀገሪቱ መንግስታዊ ቴሌቪዥን ጣቢያ በመሄድ መፈንቅለ መንግስት ማወጃቸው ከፍተኛ መነጋገሪያን ፈጥሯል። በዝርዝር የምንመለከተው ሌላኛው መረጃችን ነው። የሚዲያችን ቤተሰቦች እነዚህንና ሌሎች ያልተሰሙ በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ የምናደርስ ይሆናል። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ከ10 በላይ ተማሪዎች በጸጥታ አካላት ከዶርማቸው መወሰዳቸው ተነገረ። ከሰሞኑ በደባርቅ ዩኒቨርሲቲ ከተነሳው አመጽ ጋር ተያይዞም በርካታ ተማሪዎች በጸጥታ አካላት እየታፈሱ ሲሆን ተማሪዎች ላይ ጥይት መተኮሱን በተመለከተ አነጋጋሪ መረጃ ተሰምቷል። በዩኒቨርሲቲው እየሆነ ያለው ነገር በተማሪዎች ላይ ከፍተኛ ስጋት መፍጠሩን ተማሪዎቹም ተናግረዋል። ከሳምንት በፊት ሪቦናል ምግብ ይስተካከልልን በሚል ጥያቄ ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመጽ ቀስቅሰዋል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውንና እየተባረሩም እንዳሉ ተማሪዎቹ ገልጸዋል። ህዳር 27 ቀን 2018 12 ተማሪዎች ከዶርማቸው በጸጥታ አካላት እየተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተስተዋለ ሲሆን አንዳንዶቹ ደግሞ የተወሰዱ ተማሪዎችን ቁጥር ወደ 17 አድርሰውታል። ሌሎች ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉ ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኩሶብናል ሲሉ በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ ያማረሩት ተማሪዎቹ አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ እየተደረጉ በመሆኑ ለጉዳዩ አስቸኳይ መፍትሄ እንዲሰጥም ጠይቀዋል። በጉዳዩ ዙሪያ የተጠየቀው የደባርቅ ዩኒቨርሲቲ የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀህ በዩኒቨርሲቲያችን ህገወጥ ሰልፍ በመሩና ባስተባበሩም የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ነው እርምጃ እየወሰድን ያለነው በማለትም ተናግረዋል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጨው መረጃ ፍጹም የተሳሳተ ነው ሲሉ ማክለዋል። ዩኒቨርሲቲያችን ሰላማዊ የመማር ማስተማር ስራውን እንዲቀጥል ነው ውሳኔው የተወሰደው። ወደ 17 ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስደዋል የሚለው ፍጹም የተሳሳተ መረጃ ነው ሲሉም አስተባብለዋል ጉዳዩን።
ወደ ሌላኛው መረጃችን ስናመራ የኦሮሞ ነጻነት ሰራዊት ጦር በከፍተኛ ቁጥር ከወለጋ ዞን ወደ መተከል ዞን መግባቱ ተሰማ። በኦሮሚያ ክልልና በቤንሻንጉል ጉሙዝ ክልል አዋሳኝ አካባቢ ያለው የጸጥታ ሁኔታ አዲስ መልክ መያዙ ተነግሯል። ራሱን የኦሮሞ ነጻነት ሰራዊት የሚለውንና መንግስት ደግሞ ኦነግ ሸኔ ብሎ የሚጠራው የታጣቂ ቡድን በከፍተኛ ቁጥር ከወለጋ ዞን ወደ መተከል ዞን እየተሸጋገረ መሆኑን የአካባቢው የጸጥታ ምንጮች ጠቁመዋል። የደረሱን መረጃዎች እንደሚያመላክቱት በግምት ቁጥራቸው 2000 የሚደርሱ ታጣቂዎች ከወለጋ ዞን ሆሮ ጉድሩ ሸኮ ቀበሌ በመነሳት ወደ ቤንሻንጉል ጉሙዝ ክልል እየገቡ ነው ተብሏል። እነዚህ ታጣቂዎች ከነባር የሀገር ሽማግሌዎች ቡራኬ ተቀብለው መንቀሳቀስ እንደጀመሩ ምንጮች አክለዋል። ከሆሮ ጉድሩ ተነስተው ወደ ዲባጤ ወረዳ ሙዛን ቀበሌ በመሻገር ወደ ዳላ በመጠጋት በቆርቃ ቀበሌ ለመስፈር ያቀደ መሆኑም ተመላክቷል። ይህንን ኃይል ለመቀበል ቀደም ሲል በአካባቢው በተለይም በጎንጎ ቀበሌም ተንቀሳቅሶ የነበረውና የአካባቢው ነዋሪዎች ጽንፈኛ ስሉ የሚጠሩት ታጣቂ ኃይል ከትላንት ጀምሮ ዝግጅት እያደረገ እንደሚገኝም ታውቋል። ይህንን የተቀናጀ እንቅስቃሴ ተከትሎ በዲባጤና በቡሌን ወረዳዎች ከፍተኛ የጸጥታ ስጋት አንዣቧል ነው የተባለው። ታጣቂዎቹ ኃይላቸውን በማደራጀት ወደ መተከል መሃል እየገሰገሱ መሆኑን የገለጹት የመረጃ ምንጮች የአካባቢው ማህበረሰብና የጸጥታ አካላት አስፈላጊውን ጥንቃቄ እንዲያደርጉ ማሳስበዋል። በተለይም ቡድኑ የቀድሞ ይዞታዎቹን ለማጠናከር አዳዲስ ቦታዎችን ለመቆጣጠር የሚያደርገው እንቅስቃሴ በአካባቢው ቀደም ሲል የነበረውን አንጻራዊ መረጋጋት ሊያደፈርስ እንደሚችልም ተሰግቷል። የመንግስት የጸጥታ አካላት በዚህ አዲስ እንቅስቃሴ ላይ እስካሁን የሰጡት ይፋዊ መግለጫ የለም። ባሳለፍነው ሳምንታት በመተከል ዞን ታጣቂዎች በፈጸሙት ጥቃት በርካታ ሰላማዊ ሰዎችን ጨምሮ የአካባቢው የሰላምና ጸጥታ ኃላፊ መገደላቸው የሚታወስ ነው። ወደ ቀጣዩ መረጃችን ስናመራ ለትግራይ ክልል አዲስ ፕሬዝዳንት ሊሾም መሆኑ ተነገረ። ቁም እስረኛ ተደርገዋል የተባሉት ፕሬዝዳንት ጀነራል ታደሰ ከተሰወሩበት አደባባይ ወጥተዋል። በትግራይ ክልል የቀጠለው የፖለቲካ ውጥረት አሁንም ተባብሶ እንደቀጠለ ነው። በመቀሌ ከተማ ከተከሰተው የታጣቂዎች አመጽ አስቀድሞ የተሰወሩት የክልሉ ፕሬዝዳንት ከተደበቁበት መውጣታቸው ከፍተኛ መነጋገሪያን ፈጥሯል። በአብይ አህመድ የተሾሙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ በህወሓት ከስልጣን መሰናበታቸውም ተሰምቷል። በምርጫ ቦርድ ህጋዊ ሰውነቱን ያጣው ህዝባዊ ወያኔ ሓርነት ትግራይ ህወሓት ለትግራይ ክልል ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ሊሾም መሆኑ ተነግሯል። ህወሓት ደብረጽዮን ገብረ ሚካኤልን በዚህ ሳምንት በይፋ በጀነራል ታደሰ ወረደ ለመተካት እንቅስቃሴ ላይ መሆኑን ከትግራይ የሚወጡ መረጃዎችም ጠቁመዋል። የጊዜያዊ መንግስቱን ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ እንደሆነ የሚታወቅ ቢሆንም ህወሓት በራሱ ለመሾም እርምጃ ጀምሯል የተባለው። ይህ በእንዲህ እንዳለ ለቀናት ድምጻቸው ያልተሰማውና የት እንዳሉ ያልታወቁት ፕሬዝዳንት ታደሰ ወረደ ትላንት እሁድ በአደባባይ ታይተዋል። ባለፈው ሐሙስ ዳር 25 ቀን 2018 ዓ.ም በክልሉ የሚገኙ ታጣቂዎች የፕሬዝዳንት ታደሰ ወረደን ቢሮ በመክበብ በከተማዋ ተኩስ መክፈታቸው የሚታወቅ ነው። የታጠቁ የትግራይ ኃይል አባላት በጥቅምት ወር 2018 ለ7 ቀናት መንገድ በመዝጋት ካካሄዱት ተቃውሞ በተለየ በትጥቅ ጭምር በመታገዝ የፕሬዝዳንት ጽህፈት ቤቱን በመክበብና ሰውና ተሽከርካሪ እንዳይገባና እንዳይወጣ በመከልከል ከፍተኛ ወታደራዊ ውጥረት ፈጥረው እንደነበር አይዘነጋም። በጠመንጃ የተደገፈው ተቃውሞ ያስነሱት የሰራዊቱ አባላት አመራሮች በጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከሚመራው አካል ጋር ተወያይቶ መግባባት ላይ መድረሳቸውን የህወሓት ታማኝና ከፍተኛ ካድሬዎች በማህበራዊ የትስስር ገጻቸው ሲጽፉ የተስተዋለ ሲሆን በኃይል ተጋፍጥረው ግቢያቸው ለቆ እንዲወጡ የተገደዱት የድምጽ ወያኔ ሰራተኞች ወደ ስራቸው እንዲመለሱም ተደርጓል። ቅዳሜ ህዳር 28 ቀን 2018 ከቀኑ 5 ሰዓት አካባቢ ለአራት ቀናት በቀላል ነፍስ ወከፍ መሳሪያ በመታገዝ ተቃውሞ ያሰሙት የትግራይ ኃይል አባላት በመኪናዎቻቸው ተሳፍረው ወደ የምድብ ቦታቸው እንዲመለሱም ተደርገዋል ነው የተባለው። ይህ ሁሉ ውጥረት በክልሉ ሲነሳ የክልሉ ፕሬዝዳንት ታደሰ ወረደ ለሚመሩት የክልሉ ህዝብ
የሰጡት ማብራሪያም ሆነም ማስተባበያም አልነበረም። የታጣቂው የትግራይ ኃይል አባላት ተቃውሞ ባበቃበት ማግስት ፕሬዝዳንት ታደሰ ወረደም እሁድ ዳር 28 ቀን ከሰዓት በኋላ ውሃ፣ ኤነርጂና ምግብን አስመልክተው የተቋቋመው ግብረ ኃይል በጠራው ውይይት ላይ መገኘታቸውን የሚያትት መረጃ በምስል ተደግፎ ተሰራጭቷል። ዳር 28 ቀን 2018 ከሰዓት በኋላ መረጃውን ያሰራጨው የፕሬዝዳንት ጽሕፈት ቤት ነው። በሌላ መረጃ መፈንቅለ መንግስት ታወጀ። ታጣቂዎች በፕሬዝዳንቱ ላይ የመፈንቅለ መንግስት ማድረጋቸው ተነግሯል። በምዕራብ አፍሪካዊቱ ሀገር ቤኒን በትላንትናው ዕለት የተወሰኑ ወታደሮች ወደ ሀገሪቱ መንግስታዊ ቴሌቪዥን ጣቢያ በመሄድ መፈንቅለ መንግስት ማወጃቸው ከፍተኛ መነጋገሪያን ፈጥሯል። በጉዳዩ ላይ የሀገሪቱ መንግስትም ምላሽን ሰጥቷል። በቤኒን የተካሄደው መፈንቅለ መንግስት ሙከራ ከሽፏል ሲል ነው የሀገሪቱ መንግስት ባወጣው መግለጫ ያስታወቀው። ራሳቸው ሚሊታሪ ኮሚቴ ፎር ሪፋውንዴሽን በሚል የሚጠሩት እነዚህ ኃይሎች የሀገሪቱን የቴሌቪዥን ጣቢያ በመቆጣጠር በቀጥታ ባስተላለፉት መልእክትም ፕሬዝዳንት ፓትሪስ ታሎን ከስልጣን መወገዳቸውን አስታውቀው ነበር። እንዲሁም ቁልፍ የሀገሪቱን መንግስታዊ ተቋም መያዛቸውን፣ የሀገሪቱ ህገ መንግስት መታገዱን እንዲሁም በሌተናል ኮሎኔል ፓስካል ቲግሪ የሚመራው የሽግግር አስተዳደር መቋቋሙን ይፋ አድርገው ነበር። ነገር ግን ይህ ስርጭት የቆየው ለደቂቃዎች ብቻ ነበር። ከጥቂት ደቂቃዎች በኋላ የቴሌቪዥን ጣቢያው ስርጭት ከአየር እንዲወርድም ተደርጓል። ይህ ከሆነ ከአንድ ሰዓት በኋላ ደግሞ የሀገሪቱ መንግስት የመፈንቅለ መንግስት ሙከራ መክሸፉን የሚገልጽ መግለጫን አውጥቷል። ለበርካታ ፖለቲካ ታዛቢዎች ይህ መፈንቅለ መንግስት ያልተጠበቀ ክስተት ነበር። ምክንያቱም ቤኒን በምዕራብ አፍሪካ ውስጥ ካሉ ሀገራት የተረጋጋ ዲሞክራሲያዊ ስርዓት ያለባት ነበረች። ፕሬዝዳንት ፓትሪስ ታሎን ስልጣን ላይ የወጡት እንደ አውሮፓውያን አቆጣጠር በ2016 ሲሆን በእርሳቸው አመራር ኢኮኖሚውን በማዘመን መሰረተ ልማቶችን በማስፋፋትና የውጭ እርዳታ ጥገኝነትን በመቀነስ ረገድ ትልቅ ስራ ተከናውኗል። የአውሮፓ ህብረት አጋር የሆኑት ፕሬዝዳንት የሀገራቸውን ኢኮኖሚ በማሳደግም የተሳካላቸው ናቸው ተብሏል። ነገር ግን እነዚህ ስራዎቻቸው ከውስጣዊ ፖለቲካዊ ምስቅልቅል ጋር የሚጣጣሙም አልሆነም። ፕሬዝዳንቱ ከልክ ያለፈ ስልጣን ከመያዛቸው በላይ የምርጫ ህጎችን በመቀየር የፖለቲካ ተቀናቃኞቻቸውን የማዳከም እርምጃ መውሰዳቸው ይነገራል። በርካታ ተቃዋሚ ፓርቲዎች ሀገር ለቀው ሲወጡ በሀገር ውስጥ ያሉት እየታሰሩና እየተዋከቡ መሆኑን የሚገልጹ ዘገባዎችም በስፋት ሲነገሩ ቆይቷል። የትላንትናው መፈንቅለ መንግስት ለምን እንደከሸፈ አልጀዚራ 4 ነጥቦችን አስቀምጧል። እነዚህም መፈንቅለ መንግስቱ ሰፊ ወታደራዊ ድጋፍ አለማግኘቱም፣ ሁለተኛው የፕሬዝዳንቱ ልዩ ጠባቂ ኃይል ሪፐብሊካን ጋርድ ፈጣን ምላሽ መስጠቱም፣ ሶስተኛው መፈንቅለ መንግስቱ በደንብ የታሰበበት አለመሆኑንና አራተኛው ደግሞ ሙከራው ዓለም አቀፍ ድጋፍ አለማግኘቱ መሆናቸውን የአልጀዚራ ዘገባ አስረድቷል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች መረጃዎች እንመለሳለን። እስከዛው በያላችሁበት ዓለም ዳርቻ መልካሙን ሁሉ ተመኘን።